ከዚህ በኋላ ብዙ ነገርም እንደሚበለሻሽብህ እናውቃለን። በቃ አንተ የምትፈልገው ሚጎዳ ሚገፋክ እና ደግሞ የሚያስቀይምህ ሰው የምትፈልገው ይህንን የተረ እውነት አቶ ቴቴ አቤላ ማለት ነው። አንተ የሚገፋህ ሰው የሚያስቀይምህ ሰው ነው የምትፈልገው፣ የሚንከባከብህ ሰው አትፈልግም። እኛ የተረዳ ነው ይሄ ነው። ሩታ ማለት ነው እንኳን ባልዋ እናንተ ራሱ ተንከባክባለች። አስረግጬ ነው የምነግረው፣ እውነቴ ነው ብለህ እናንተ ራሱ ተንከባክባለች። አብርሃምን ወይም ደግሞ የልጇን አባት ወይም ደግሞ ባልዋ ይቅርና እናንተ ራሱ በደንብ አድርጋ ተንከባክባ ዩቱበር አድርጋ ለዛሬ አደርሳችኋለች ማለት ነው። ሲቀጥል ደግሞ ለምን አንተ አታገባትም? አብርሃምን ካልፈለገ የለሁም ካለ በቃ ካልተሳካለት የልጅ አባት ነው ሚስቱ ካልተወቹ ለምን አንተ አታገባትም? ምን ችግር አለው? የሚንከባከብ ሚስት የምትንከባከብ ሚስት አይደል? ሴተር ሚስት ነው የምትፈልጉ ወንዶች ማለት ነው። ስለዚህ ለምን አንተ አታገባትም? ሰላም ሰላም ቤተሰብ እንዴት ናቸው? ልኝ ደህና ናቸው። ላይክ ሼር ሰብስክራይብ እያደርጋችሁ እስከመጨረሻ ተከታተሉኝ። ቴዲ አቤል እንግዲህ ዛሬ መጥቶ ሄርሜላ ጠፋች። እውነት ከምድረ ገጽ ያጥፋት ፈጣሪው ትኑር ለቤተሰቦቿ። ኧረ እኔ በረመዳን መሳደብ አትፈልግም፣ ግን ትጥፋ። በሰው ባል ላይ የምትንጠለጠሉ ሴቶች ጥፉ፣ እውነት ጥፉ። እንደው እኛም ማናቅበት ማናችንም ይሁን ማናችንም አላችሁ ብለን የማናስብበት ቦታ ጥፉልን። አዎ በሰው ባል ላይ የምትንጠለጠሉ ሴቶች ጥፉ። እውነቴ ነው የምላችሁ ጥፉ፣ ይሻላችኋል። ይሄ ነው የሚሻላችሁ እንጂ ይሄ ሰው ባል ላይ ፌጥ ብላችሁ ሁለተኛ ሚስት ሶስተኛ ሚስት ውሽማ ካልሆን እንኳ አትበሉ። የራሳችሁ ጠብቁ፣ አንጠብቅም። እና ምን እናደርጋችሁ? በላይ ላያችን መታችሁ ተደርባችሁ ምን ልናደርጋችሁ ነው? እንደ ሩታም ደግሞ ተሳክቶለታል። ደግ አደረገች። እንኳንም አሰከርሽው፣ እንኳንም በጠበጥሽው፣ እንኳንም በእጅ አስገባሽው። ደግሞ ኮሜንት ስር ራሱ ሲያሽቃብጡ ነበረ። ሴትነት ረከሰ። የአብርሃም ውርስ ፈልገው ነው ቤተሰቦቹ ይሄንን አክል የሚያደርጉት። ሰው እኮ አያችሁ አይደለ? ሰው ምን አክል ጅል እንደሆነ ተረዳሁኝ ጋይስ፣ ምን አክል ጅል እንደሆነ ማለት ነው። አሁን ሩታ ባደረገች አይደል? ቤተሰቦቹ መጡ። ከዛ በኋላ ምን ቢያንስ እናንተ አትረዱትም እንዴ? ይሄንን አክል እሱን አብዶ እንዲሞትላችሁ የምትፈልጉ ውርስ ፈልጋችሁ ነው። እውነት እንዴት እንደሳቆኝ እኔ ነኝ የማውቀው። እናንተ ስለ ውርስ ነው እንደምታስቡ? ሰው ገላችሁ ውርስ ወርሳችሁ ታውቃላችሁ እንዴ? ይሄ እኮ ስለ ውርስ የሚያወራ ሚዲያ ላይ እኛ አረብ ሀገር ተቀጥረን የምንሰራ ሰዎች ስለ ውርስ የምናወራ ከሆነ ማለት ነው እዚህ ሀገር ሰው ገለን ለውርስ ብለን ሰው ገለን ከዛ በኋላ ውርስ ተቀብለን አረብ ሀገር የሄድን ሰዎች ነን። እውነቴ ነው የምላችሁ። ስለ ውርስ የሚያወራው ይሄ እንደዚህ አይነት ድርጊት ያደረገ ሰው ነው ብዬ ነው የማስበው ማለት ነው። ሌላ ደግሞ ቀረሽበት እንጂ አልቀረብሽም፣ ቀረባት እንጂ እንዴ ቀረባት። አብርሃም ባለትዳር ወንድ አፈቀራችሁና አልቀረብሽም ትላላችሁ እንዴ? ቀረባት። ባለትዳር መሆኑን እያወቃችሁ ልጅ እንዳለው እያወቃችሁ ሄዳችሁ ፊጥ ብላችሁ፣ ባሉ ደግሞ አልፈልግም እኔ ሚስት አለኝ ልጅ አለኝ ብሎ እልም ሲልባችሁ ማለት ነው እኔ የቀረሁበት እንጂ አልቀረብኝም ብላችሁ እንዳታስቡ። ምክንያቱም የተንጠለጠላችሁ እናንተ ናችሁ። አሁን ሄርሜላ እኮ አልቀረችበት፣ ቀረባት ነው። ምክንያቱም የመጣችበት እሷ ናት፣ እሷ አልመጣባትም ማለት ነው። ሩታዬ የኔ ውድ በደንብ አድርገሽ ሂጂባቸው። አሁን ባህልሽን ደግሞ እንዳትፈችው፣ እንደውም አስረሽ አስቀምጪው። በሚጎ ከፈለግሽ በሲባጎ በፈለግሽው ነገር አስረሽ፣ ከፈለግሽ በብረት ከፈለግሽ በሰንሰለት አስረሽ፣ ልጅሽ ነው ባልሽ ነው የልጅሽ አባት ነው፣ አስረሽ አስቀምጪ። መብትሽ ነው። አዎ መብትሽ ነው የኔ ውድ፣ እውነቴ ነው የምልሽ መብትሽ ነው። ንቅንቅ እንዳትይ። እንደው የስንት ሰው ጨጓራ ነው የሚያልቀው። እንደው ጾም ሆኖ ራሱ ኧረ እንጾምበት፣ ዩቱበሮቹ ኧረ እንጾምበት። እኛ እኮ አሁን ዩቱበሮቹ ቪዲዮ ሰሩ፣ በእነሱ በሰሩት እንሰራዋለን። ረጋ ብለዋል፣ አሁን ላይ ሰከንድ ብለዋል። የሚሰራው ቪዲዮ ራሱ ጤነኛ ይመስለኛል። ምንም አይሆንም ማለት ነው። ነገር ግን ኮሜንታተሮች ናችሁ እንጂ የምታሳብዱት ማለት እንድንሳደብ የምታደርጉ። ከዚህ በኋላ እኔ አልሳደበም። እውነት ግን ጅላት ሆነ። እውነቴ ነው የምላችሁ። አትሳደቡ፣ ጾማችሁ ጾሙ። እንዴ ሩታ የፈለገችው ነገር ብታደርግ ባልዋ ነው። ይሄና የሴተኛ አዳሪ ልጅ የእንደዚህ አይነት ልጅ እናንተን ብሎ ጾመኛ። ኧረ ወደዛ ስታስጠሉ፣ ሆነ በጣም የሚደብሩት ሰው እንዴት ጾመኛ ሆኖ የሴተኛ አዳሪ ልጅ ምናምን። አታስጠሉ፣ እውነት አትደብሩ። ሰው እኮ እንዲ ፈጣሪያችሁ አትፈሩም እንዴ እናንተ? እናቷ ምን መሰለች እናት ነው ያላት። እውነቴ ነው የምላችሁ። እንኳን እንደዚህ አይነት ተብላ የምትሰደብ ሴትም አይደለችም። ልጅቷ ራሱ በጣም ምሁር የሆነች ሴት ናት ማለት ነው። ማን ሩታ ባሌን አልፈታም ትዳሬን አልበክንም ብላ በያዘችበት የእንደዚህ አይነት ልጅ እንደዚህ አይነት የሰው እናት አትሳደቡ። ለእናታችሁ ክብር የሌላችሁ ናችሁ። እውነት የሰውን እናት የምትሳደቡ እዚህ ጋር መጣችሁ ማለት ነው። ለእናታችሁ ክብር የላችሁም እንዴ? ለቤተሰብ ክብር የላችሁም እንዴ? ክብረ ቢስ ናቸው እንዴ?
እንዴ አንድ ሰው እናቱን የሚወድ ከሆነ እናት ወታችሁ ትሳደባላችሁ እንዴ? እናት ምን ያደረገች? በሰሩት ቪዲዮ ውቀሱ። ገባችሁ አይደለም? በሰሩት ቪዲዮ ውቀሱ እንጂ እዚህ ጋር መታችሁ አትለፍልፉ። ዝም ብላችሁ እንደዚህ እውነት እኔ ጾመኛ መሆናችሁን ራሱ አላውቅ እየተጠራጠርኩኝ ነው። ወይስ 24 ሰዓት እየቀጠቀጣችሁ ነው? ቢያንስ እኮ ሰው በአመት አንዴ ነው ጾም ይመጣላችሁ። ጾማችሁ በትክክል አትጾምም እንዴ? እኔ ይመስለኛል ለእናንተ ብዬ ነው። ጾሙን ውሎ ማለቴ ጾሙን ሳይበላ ይውልና ቪዲዮ ሲለቀቅ ማታ ደግሞ የሰውን ስጋ የምትበሉ ሰውን የምትቦጭቁ ይቅርባችሁ። ምክንያቱም ጾማችሁ ተቀባይነት ስለሌለው ነው የምነገራቸውን ያላቅላቸውም። እንግዲህ ሃይማኖታችሁ በደንብ አድርጎ ያስተምራችኋል ብዬ አስባለሁ። ሙስሊሞችን ከሆናችሁ የምትቆሙትን ኮሜት ሃይማኖታችን በደንብ አድርጎ ያስተምራችኋል። ሲቀጥል ደግሞ ክርስቲያኖችም እንደዛ ትማራላችሁ፣ እርግጠኛ ነኝ ይኖራል። እንዲህ በጾም ሰዓት በስንት ነገር ይቆጠባል ሰው። እንዲህ በስንት ነገር ሌባ የሆነው ራሱ አይሰርቅም። ጾም ሲወጣ ነው የሚሰርቁት ብዙዎቻቸው። እውነቴን ነው የምላችሁ። እኔ አይሰርቁም ይባላል። አሁን ላይ ቡታጀራ ላይ እንደፈለጋችሁ ገበያ ሄዳችሁ ትመጣላችሁ። ፊት ጥንቃቄ ያደርጉ ነበረ። አሁን ብዙም ጾም ስለሆነ ማንም አይሰርቅም ነው የሚባለው። በቃ ጾሙን እስከ ለአንድ ወር እናንተ ለአንድ ወር ራሱ መታገስ አቅቷችኋል። ቀን ትጾማላችሁ ይሁን ማታ ቦጫቃ ለአንድ ቀን ራሱ መታገስ የሚባል ነገር የለም። ለማንኛውም እኔ አይመለከተኝም እውነት ለመናገር ስለ እናንተ። ግን እናት እንደዚያ የሴተኛ አዳሪ ልጅ እናት እኮ ነው የምትሳደቡት። ይህ የሴተኛ አዳሪ ልጅ ማን መባል እንዳለባት ጠንቅቃችሁ ታውቃላችሁ። እውነቴን ነው የምላችሁ። በሰው ባል ላይ የምትንጠለጠል ሴትና በሰው ትዳር ላይ የምትንጠለጠል ሴት፣ ሚስትህን ፈታህ አግባኝ የምትል ሴት ናት የሴተኛ አዳሪ ልጅ። ልንገራችሁና እኔ መሳደብ አልፈልግም፣ መናገርም አልፈልግም። ሩታዬ ደግሞ የኔ ውድ ነገር ይመችሽ፣ ሂጂበት፣ ባልሽ ነው፣ እሰሪው። ከፈለግሽ በሰንሰለት በገመድ በሲባጎ በፈለግሽው በሚጎ በፈለግሽው ነገር አስረሽ ያዥ፣ መብትሽ ነው፣ መብትሽ ነው ማለት ነው። አለቅ። ቤተሰቦቹ ደግሞ በደንብ አድርገው ነው የሚረዱት። ሲቀጥል ደግሞ ሩታን ለምን እንደሚወዷት እዚህ ጋር መናገር አልፈልግም። በደንብ አድርገው ነው የሚወዷት። ባይወዷት ነበረ የሚገርመኝ። አዎ የትኛውም ሴት እኮ ምሁር የሆነች ሴት፣ የትኛውም የባል ቤተሰብ ምሁር የሆነች ቤት ምንድን ነው ሚስት ሲመጣላቸው ነው ደስ የሚላቸው፣ ለልጃቸው ለራሳቸው ቤተሰቦቹን ስለምትንከባከብለት እኮ ነው ቤተሰቦቹን የሚወዷት። ሌላማ አይወዷትም ነበረ። እውነትሽን ነው። እስኪ ወላይ በይ። ኧረ ሰው ለጥቅም ነው እንደሚወደው ሩታ ለእነሱ እየጠቀመች ስለሆነ ነው እንደሚወዷት። አታስጠሉ፣ እውነት አታስጠሉ። በጣም ነው የምደበሩት። ለማንኛውም አሁን ሄርሜላ ጠፍታለች። አሁን ወዴት እንፈልጋት? አሁን እቴቴ አቤላ ቢያገባት ጥሩ ነበረ። እቴቴ አቤል ቢያገባት እንደ ሀሳብ ማለት ነው። ኮሜንት ስር ንገሩት። አግባት እባክ፣ ተባበረን፣ እኛን አታሳብደን በሉት። አለቃ። ምን ችግር አለው? እውነት ከሩታ ጭንቅላት ወረድ ብላችሁ አቤል ያግባት። ግዴታ አብርሃም ማግባት አለበት እንዴ? ግዴታ አብርሃም ማግባት አለባት እንዴ? እሱን ያግባት። ምን ችግር አለው? እሱ አብርሃምን ወንድ ነው፣ አቤልን ወንድ ነው ወይ ሴት ነው? እሱ ያግባት፣ አግባት ብሉት። አለቃ። ይሄ ነው ማለት ነው። የሰው ባል ታዲያ ተመኘታችሁ እስከ መቼ? እውነት አሁን የሰው ባል ላይ ተንጠለጠላችሁ ሴቶች ካላችሁ ከአሁኑ ነው ከጭንቅላት ወረድ በሉ። የራሳችሁን ሕይወት ምሩ፣ የራሳችሁን ፈልጉ። አለቀ። ሌላ የሰው ባል ተመኝታችሁ እንዳትኖሩ። እውነት ነው የምላችሁ። እና ውድ ቤተሰቦች ሰላም ሆኖ ልንበያላችሁበት